በአማራ ክልል በትጥቅ ትግል ላይ የሚገኝ የአማራ ፋኖ ብሔራዊ ንቅናቄ አፋብን እሁድ መጋቢት 6 ቀን 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው ሰባተኛው ሀገር አቀፍ ምርጫ ላይ የሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ንቅናቄው በአሁኑ ወቅትም በአማራ ክልልም ሆነ በሌሎች ሀገሪቱ ክፍሎች ባለው የጸጥታ ችግር ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህም በጠቀሳቸው ሌሎች ምክንያቶችም የፖለቲካ ፓርቲዎች በመንግስት ከሚያካሄደው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያስታወቀ ሲሆን ያቀረበውን ጥሪ በመተላለፍ በምርጫው ሂደት ላይ ከሚተባበሩና ከጠላት ጋር ተሰልፈዋል ብሎ ከሚፈርጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉንም በመግለጫው አመልክቷል። እስካሁን በጉዳዩ ዙሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም ቦርዱ በጸጥታ ችግር ምክንያት ምርጫ የማይካሄድባቸው የትግራይ ክልል ብቻ መሆኑን ከዚህ ቀደም ማሳወቁ ይታወሳል። በተመሳሳይም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግና ለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ያሉት ጠቅላይ ሚኒስትር አብይ አንዳንዶቻችሁ ሰግታችኋል፣ የኔ ምላሽ ግን በውጤቱ እንየው ሲሉ ተናግረው ነበር። እንዲሁም ከዚህ በፊት ከተካሄደው ምርጫዎች የተሻለ ይሆናል ሲሉ የጸጥታው ሁኔታ ምርጫው እንደማያስተጓጉለው አበክረው መናገራቸው ይታወሳል። የቻናል ቤተሰቦች እንደምን አላችሁ? ፋክት ፈርስት ነው። በሰዓቱ መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ ለማድረስ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን ወደ ቀሪ መረጃዎች አልፋለሁ። አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ስላለው ወቅታዊ የፖለቲካ ሁኔታ በሰጡት አነጋጋሪ መግለጫ በሀገሪቱ ስርዓት ውስጥ ለማምጣት አስቸጋሪ የሆነበት ምክንያት ይፋ አደረጉ። ትራምፕ እንዳሉት ከሆነ የኢራን መንግስት ሰላማዊ ተቃዋሚዎችን በጭካኔ የመጨፍጨፍ ታሪክ ስላለው ህዝቡ በባዶ እጁ ይህን ኃይል በመጋፈጥ እጅግ ከባድ ፈተና ውስጥ ወድቋል ብለዋል። ትራምፕ በቅርቡ በሰጡት ቃለ ምልልስም በኢራን ተከስቶ በነበረው ተቃውሞም የጸጥታ ኃይሎች ከ32000 በላይ ዜጎችን ገድለዋል ሲሉ ከባድ ክስ አቅርበዋል። ሰዎች መንገድ ላይ ሲወጡ በማሽንጋን የሚቆሉ ጨካኞች ናቸው ያሉት ትራምፕ ህዝቡ ምንም አይነት መሳሪያ በሌለው ሁኔታ ይህን መሰል ግድያ እየተፈጸመበት የስርዓት ለውጥ ለማምጣት ከፍተኛ መስዋዕትነት እንደሚጠይቅ ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር በኢራን ውስጥም በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው የሀገሪቱ ጦር ቃል አቀባይ ኤፊን ዶርፊን ተናግረዋል። ቃል አቀባዩ በቴሌቪዥን በተላለፈው መግለጫቸው ላይ በየዕለቱ አዳዲስ ኢላማዎችን እየለየን ነው ማለታቸውን ሮይተርስ ዘግቧል። ሮይተርስ አክሎም የእስራኤል ጦር ኢራንና ሂዝቦላ ላይ የሚፈጽማቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች ሲሳኩ ድረስ ይቀጥላል ማለታቸውን ዘግቧል። ይህ በእንዲህ እንዳለ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታ የሆርሙዝ ባህር መውሽመጥን ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሁለቱ መሪዎች ያደረጉት የስልክ ውይይትም ለ15 ደቂቃ የዘለቀ ነው በተባለ ሲሆን ከሆርሙዝ ወሽመጥ በተጨማሪ ስታርመር በጦርነቱ ህይወታቸውን ላጡ አሜሪካውያን ሞት የተሰማቸውን ሀዘን ገልጸዋል ተብሏል። የካናዳው ጠቅላይ ሚኒስትር ካርኒ እንዲሁም ከስታርመር ጋር እየተካሄደ ባለው ጦርነት ዙሪያ ለመነጋገር መስማማታቸው ተሰምቷል። ይህ በእንዲህ እንዳለ ዶናልድ ትራምፕም ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ ሀገሮች በኢራን ግጭት ውስጥም የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩን በሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ ወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠንቅቀዋል። ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉም አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛ የነዳጅ ንግድ የሚተላለፍበት መስመር ሲሆን በኢራንና ምዕራባውያን መካከል ያለው ውጥረት መባባሱ ቀጠናውን ስጋት ላይ ጥሎታል። ፕሬዝዳንት ትራምፕ ይህን ጥሪ ያቀረቡት አሜሪካ ብቻዋን የዓለም ነዳጅ መስመርን ደህንነት ለመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑ ተመልክቷል። ይህ በእንዲህ እንዳለ በዛሬው ዕለት ከኢራን የተተኮሱ በርካታ የባላስቲክ ሚሳኤሎችን እስራኤል ኢላማ ማድረጋቸው ተሰማ። የጦርነቱ 16ኛ ቀን ላይ በደረሰው በዚህ ጥቃት በአካባቢው ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ኢራን ለመጀመሪያ ጊዜ እጅግ ዘመናዊ የሆነውን እስከ 2000 ኪሎ ሜትር የመምታት አቅም ያለውን ሰልጅር የተሰኘው ሚሳኤል መጠቀሟ ተዘግቧል። በሚሳኤል ጥቃቱም ቴል አቪቭን ጨምሮ በማዕከላዊ እስራኤል ላይ በደቡባዊ ኤላት ከተማ የአየር ድብደባ ማስጠንቀቂያ ደወሎች ሲጮሁ ማደራቸው ሰምቷል። የሚሳኤል ስብርባሪዎች ምክንያትም በቴል አቪቭና አካባቢው ቢያንስ 8 ሰዎች መጎዳታቸው የተረጋገጠ ሲሆን በኢየሩሳሌም የሚገኘው የአሜሪካ ቆንስላ ህንጻም በስብርባሪዎቹ መመታቱ ተገልጿል። እስራኤል መከላከያ ሰራዊት አብዛኞቹ ሚሳኤሎች በአየር ላይ ማክሸፉን የገለጸ ሲሆን በምላሹም በኢራን ውስጣዊ ወታደራዊ መሰረተ ልማቶች ላይ ጥቃቱን አጠናክሮ ቀጥሏል። አሜሪካና እስራኤል ጥምር ጦር በኢራን የሚሳኤል ማምረቻ ጣቢያዎች ላይም ያነጣጠረ ድብደባ እያካሄዱ መሆኑ ተመላክቷል።
በተመሳሳይ መረጃ በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር በድሮኖች መደብደቡ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ ጦር የሚጠቀምበት ልዑል ሱልጣን አየር ኃይል ሰፈር የድሮንና የሚሳኤል ጥቃት እንደተሰነዘረበት ተሰምቷል። ባለፉት 24 ሰዓታት ውስጥ ብቻ በሳውዲ አረቢያ አየር መከላከያ ስርዓት ወደ ሀገሪቱ አየር ክልል የገቡ 29 ድሮኖች መጥቶ መጣሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። በተለይም በሪያድ አቅራቢያ የሚገኘው የአሜሪካ ወታደራዊ ንብረቶች አባላት የሚገኙበት አልኸርጂ አካባቢ ዋናው የጥቃቱ ኢላማ እንደነበር ተገልጿል። ኢራን አብዮታዊ ዘበኛ IRGC ለጥቃቱ ኃላፊነት የወሰደ ሲሆን ድርጊቱ አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት የተሰጠ አጸፋ እርምጃ መሆኑን ገልጿል። ምንም እንኳን የሳውዲ መከላከያ አብዛኞቹ ጥቃቶች ማክሸፉን ቢናገር በሪያድ የሚገኘው የአሜሪካ ኤምባሲ አንዳንድ ወታደራዊ ተቋማት ላይ መጠነኛ ጉዳት መድረሳቸው ተዘግቧል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስቴር በሳውዲ አረቢያ የሚገኙ ዜጎችን፣ አስፈላጊ ያልሆኑ ዲፕሎማቶችን፣ ሰራተኞችን ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፏል። ቀጠናው አሁንም ከፍተኛ በሆነ የጦርነት ስጋት ውስጥ ይገኛል። በመጨረሻም የኢራን ሚዲያ ኦፕሬሽን ማዕከል በዱባይና ኳታር መዲና ዶሃ በሚገኙ የተወሰኑ አካባቢዎች ላይ በሚኖሩ ሲቪል ነዋሪዎች ላይ አስቸኳይ ማስጠንቀቂያ መልእክት ማስተላለፉን የፕሬስ ቲቪ ዘገባ አመላክቷል። እንደ ዘገባው ገለጻ ኢራን በእነዚህ አካባቢዎች ላይ በቃል ልትሰነዝር የምትችል መሆኑን በመግለጽ ነዋሪዎች አፋጣኝ አካባቢ ለቀው እንዲወጡ አሳስቧል። ኢራን ለዚህ ጥቃት እንደ ምክንያት የጠቀሰችው በእነዚህ የመኖሪያና የንግድ አካባቢዎች ውስጥም የአሜሪካ ጦር አባላት ተደብቀው ይገኛሉ የሚል ጥርጣሬ ስላላት መሆኑን ዘገባው አክሎ ገልጿል። ፕሬስ ቲቪ ይፋ ያደረጋቸው ካርታዎች እንደሚያሳዩት ጥቃቱ ሊያርፍባቸው ይችላሉ ተብለው የተለዩ ቦታዎች በዶሃ ከተማ ዳርቻ የሚገኙ አይን ካሊድ የተባሉ ሰፈር፣ ከዶሃ በስተሰሜን የሚገኘው ሉሳይልና አልዋሃብ የተባሉ የዶሃ ወረዳዎች ናቸው። ይህ ማስጠንቀቂያ የተሰጠው እንደ አውሮፓውያን አቆጣጠር ማርች 1 ቀን 2026 በዶሃ ኢንዱስትሪ መንደር ውስጥ ከደረሰው የኢራን ጥቃት በኋላ መሆኑ በቀጠና ያለውን ወታደራዊ ውጥረት ይበልጥ አሳሳቢ ደረጃ ላይ እንዳደረሰው ተመላክቷል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።